በስመ አብ በጣም ደንግጫለሁ ቤተሰብ ማለት ነው። ግን እውነት ለመናገር ቤተሰብ ሩታ እንደዚህ ባታደርጊ ጥሩ ነበር። ተይ፣ ለማን ብለሽ ነው እንደዚህ ራቁትሽን ሆነሽ ምትመጪ? ያመነ ሰው ይመንሽ፣ ያላመነ ሰው ያው ልጅሽን በሰላም ወልደሽ አቅፈሽ ብትመጪ አይሻልሽም ነበር ሩታዬ? እውነት ለመናገር እኔ ደንግጫለሁ። እግዚአብሔርን በስመ አብ ይቅር ይበላል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ። እንግዲህ ሩቴ በራሷ ቤት መታለች፣ ፎቶ ለቃለች። እውነት ለመናገር እኔ ገብቼ ቲክቶክ ላይ ነው ያየው ቤተሰብ ማለት ነው። ሩታዬ ፎቶ እንደለቀቀችው እንዴ ምንድን ነው ኤዲት ነው ወይስ ምንድን ነው እያልኩ ነበርና ገብቼ ሳይ ሩታ ለቃለች ፎቶ ማለት ነው። ሩታዬ ለሰው ብለሽ ነው እንደዚህ ራቁት ሆነሽ ፎቶሽ የምትለቂ? ስንት የአንቺ ጠላቶች አሉ። ያመነ ሰው ይመንሽ። ያው ከዚህ በፊት ብዙ ነገር እየተባልሽ ነው ያለሽው ማለት ነው። ራቁት ውርጉዝ አይደለችም፣ ጨርቅ ጠቅጥቃ ነው አውቃ ነው የሚሉ ሰዎች እንዴ ለነሱ ነው መልስ የምትሰጪ? እኔ ቢሆን አታደርግም ነበር ሩታዬ። አንቺ በፈጣሪ እጅሽ ነው ያለሽው። በሰላም ልጅሽን ወልደሽ እንዶ አቅፋሽ ብታሳይ አይሻልሽም? እንደዚህ ራቆት ሆነሽ ባትመጪ ጥሩ ነበረ። እውነት ለመናገር እኔ ደንግጫለሁ ቤተሰብ ማለት ነው። እኔ እንጃ ለአንዳንድ ሰዎች ነው ይህ መልስ የምትሰጠው። ይህ ፎቶ ተነስታ ያው በራሷ ላይ የለቀቀችው ማለት ነው። እና ያው ብዙ ሰው በጣም በውሸት ብዙ ነገር ስትምሉ የነበራቸው አሁን ምንድን ነው የምትሉ አላቅም። አንዳንዴ እግዚአብሔርን ፍሩ በእውነት። እርጉዝ ሴት ላይ እርጉዝ አይደላችሁም ብላችሁ ስትምሉ ልጆችን አይቻለሁ። እውነት ለመናገር በጣም ነው የምታሳፍረው። ከባድ ነው እውነት ለመናገር። አንዳንዴ ቆም ብላችሁ አስበው ማለት ነው። አሁን ሩታ እንግዲህ ትክክለኛ እርጉዝ ናት። ገባቸው አይደለ? ምን እንደምትሉ አላቅም አሁን ላይ ማለት ነው። እንግዲህ ሩታ ለአንዳንድ ሰዎች ነው ይህ ፎቶ ተነስታ የለቀቀችው ማለት ነው። እስኪ ኢፈሮ በውሸት ማረምን እግዚአብሔር ስትሉ የነበራችሁ እርጉዝ አይደለችውም ብላችሁ የማላችሁ ልጆች እስኪ አሁን ምን እንደምትሉ አላቅም። ይፈሩ። በተለይ ሉሉ ተብዬው ማለት ነው። በጣም ነው የምትሚ። ሩታ እርጉዝ አይደለችም፣ አውቃ ነው፣ ውሸታ ነው፣ ጨርቅ ጠቅጥቃን የመጣችው እቺ እርጉዝ አይደለችም፣ እቺ ውሸታ ምናምን ስትይ የነበርሽው አንቺ ኢፈሪ። ወላይ እርጉዝ አይደለችም ብለሽ ምለሻል አንቺም ማለት ነው። ፈጣሪ ፍሩ። እኔ ሩታ ቢሆን ለማኑ ወሬ የሰው ወሬ ብዬ እንደዚህ ራቆቶኜ ፎቶን አለቁም ለመናገር ማለት ነው። እና ብቻ አላቅም ብቻ ቤተሰብ በጣም ከብዶኛል እውነት ለመናገር ሩታዬ። እግዚአብሔር አምላክ እንግዲህ ፈጣሪ ከጎንሽ ይሁን። ድንግል ማርያም በሰላም ወልደሽ ለማቀፍ ያብቃሽ። እኔ መልካም ምኞቴ ነው። እውነት በጣም አዝኛለሁ። እንደዚህ ባታደርጊ ጥሩ ነው ብዬ አስባለሁ ሩታዬ። ስንት ያንቺ ጠላቶች አሉ። አሁን ይህን ፎቶ አይቶ አሁን ቲክቶክ ላይ ወስደው የሚዘቀዝቁ ሰዎች አሉ፣ ፈጣሪ የማይፈሩ ማለት ነው። በጣም ነው በእውነት አዝኛለሁ ሩታዬ። እንደዚህ ባታደርጊ ጥሩ ነበረ። ግን እኔ እንጃ፣ እኔ ቢሆን ወልጄ ነው ማሳያቸው እንጂ እንደዚህ ራቆት ወዴን አሳይቼ አልመጣም ነበር ሩታ ቢሆን ማለት ነው። እና ፎቶ ተለቋል። ስለዚህ ብዙ ሰው ጋር ይደርሳል። አሁን ከሩታ ብቻ አይደለም በነገራችን ላይ ይሄ ነገር እየተጀመረ ማለት ነው። የሆነ ጊዜም ከ4 ወር ነው ከ5 ወር በፊት የሆነች ፌስቡክ ላይ እንደዚህ ሆና ፎቶ ለቃ ምንድን ነው ባለቤቱ ስፖርተኛ ነው መሰለኝ። እንግዲህ እሷም ልክ እንደ ሩታ ሆና ነው ፌስቡክ ላይ ነው ያየው። ብዙ ሰው በጣም ብዙ ሰው ይሄ ከኛ በዓል የወጣ ነው ምናምን ሲባል ነበር። ከሩታ ብቻ አይደለም እውነት ለመናገር ይሄ ነገር የተጀመረው ማለት ነው። እና አንዳንዴ እንኳንም ለቀቀችውን ብዬ አሰብኩ። ለምን ብዙ ሰው ውሸቷ ነው፣ እርጉዝ አይደለችም፣ ጨርቅ ጠቅጥቃን የመጣችው ብዙ ነገር እየተባለች ነበረች። አውቆ ጨርቅ ጠቅጥቃን የመጣችው የሚሉም ሰዎች አሉ። እንግዲህ አሁን ኢፈሩ ማለት ነው። ኢፈሩ ምን እንደምትሉ አላቅም። ፎቶ አይታችሁ እግዚአብሔርን እኔ በጣም ደንግጫለሁ ሩታዬ። ፈጣሪ ከጎንሽ ይሁን። ድንግል ማርያም በሰላም ትገላግልሽ ነው ምልሽ። መልካም ምኞቴ ነው። ባትለቂ እንደዚህ ፎቶ ጥሩ ነበረ፣ ግን ተለቋል። ስለዚህ ምንም ማድረግ አይቻልም።